አሜሪካና እስራኤል ዋና ከተማዋን ቴህራንን ጨምሮ በበርካታ የኢራን ከተሞች ላይ መጠነ ሰፊ የቦምብ ድብደባ ፈጽመዋል። ኢራንም በበኩሏ በእስራኤልና በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ሚሳኤሎችን በመተኮስ የአጸፋ ምላሽ ሰጥታለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከፍተኛ የውጊያ ኦፕሬሽን ሲሉ የጠሩት ይህ ጥቃት በዓለም አቀፍ ደረጃ ከፍተኛ ስጋትን ፈጥሯል። The US and Israel launched strikes on Iran on Saturday. ዛሬ ጠዋት 3 ሰዓት ከ27 ገደማ የኢራን ፋርስ የዜና ወኪል በዋና ከተማዋ ቴህራን ተከታታይ ፍንዳታዎች መሰማታቸውን ዘገበ። በአካባቢው የሚገኘው አልጀዚራ እንደዘገበው በምዕራብ ቴህራን ሁለት ትልቅ ፍንዳታዎች የተሰሙ ሲሆን በማህበራዊ ሚዲያ የተሰራጩ ቪዲዮዎችም ከከተማዋ የተለያዩ አቅጣጫዎች ጭስ ሲወጣ አሳይተዋል። እስራኤል በኢራን ውስጥ በሚገኙ ኢላማዎች ላይ ሚሳኤል መተኮሷን መጀመሪያ ያወጀች ሲሆን አንድ የአሜሪካ ባለስልጣን ለአልጀዚራ እንደተናገሩት ጥቃቱ ከእስራኤል ጋር በጋራ የተከናወነ ወታደራዊ ኦፕሬሽን ነው። ዋሽንግተን ካለፉት ሳምንታት ጀምሮ ከኢራቅ ጦርነት በኋላ ከፍተኛ የተባለለትን የወታደራዊ ዝግጅት በማድረግ በርካታ የጦር አውሮፕላኖችንና መርከቦችን በቀጠናው አከማችታም ነበር። የአሜሪካ መከላከያ ሚኒስቴር ይህ የጋራ ዘመቻ ኦፕሬሽን ኤፒክ ፉሪ ወይም ታላቁ ቁጣ የሚል ስያሜ እንደተሰጠው በይፋ አስታውቋል። እንደ ፋርስ ዘገባ ከሆነ በቴህራን የሚገኘው የዩኒቨርሲቲ ጎዳናና የጅምሁሪያ አካባቢ እንዲሁም የእስላማዊ አብዮታዊ ዘብ ዋና መስሪያ ቤት አቅራቢያ በሚሳኤል ተመትተዋል። አሶሺየትድ ፕሬስ እንደዘገበው ከሆነ ደግሞ በቴህራን የተፈጸመው ጥቃት የኢራን ከፍተኛ መሪ አያቶላህ አሊ ኻሜኒ ቢሮ አቅራቢያ የተከሰተ ነው። በተጨማሪም በከርማንሻህ፣ ቁም፣ ታብሪዝ፣ ኢስፋህ፣ ኢላም፣ ካራጅ ከተሞችና በሎሬስታን ግዛት ፍንዳታዎች መከሰታቸው ተዘግቧል። ፕሬዝዳንት ትራምፕ ይህ መጠነ ሰፊና ቀጣይነት ያለው ዘመቻ መሆኑን ገልጸው ዋናው ዓላማውም የኢራንን ሚሳኤሎች ማጥፋትና የሚሳኤል ኢንዱስትሪዋን መቅበር መሆኑን ተናግረዋል። የባህር ኃይላቸውንም እናጠፋለን ሲሉ ዝተዋል። የመግለጫቸው ዋና ነጥቦች ሲታይ የኢራንን ሚሳኤል የማምረት አቅም ማውደም፣ የኢራንን የባህር ኃይል ኢላማ ማድረግ፣ ኢራን የምትደግፋቸውን የታጠቁ ቡድኖችን እንቅስቃሴ ማስተጓጎልና ኢራን የኒውክሌር ጦር መሳሪያ እንዳታገኝ ማረጋገጥ የሚሉ ናቸው። ትራምፕ ለኢራን ወታደራዊ አባላትም ጥሪ አቅርበዋል። መሳሪያቸውን ካስቀመጡ ምህረት እንደሚደረግላቸው፣ ካልሆነ ግን እርግጠኛ ሞት እንደሚጠብቃቸው ያስጠነቀቁት። ሮይተርስ እንደዘገበው ከሆነ የትራምፕ አስተዳደር ለበርካታ ቀናት የሚቆይ ወታደራዊ ኦፕሬሽን አቅዷል። ተንታኞች እንደሚሉት ይህ እርምጃ በኢራን ውስጥ ለውጥ ወይም አብዮት ለመፍጠር የታለመ ነው። ሁለቱ አጋሮች እስራኤልና አሜሪካ የኢራን የኒውክሌር ፕሮግራምና የሚሳኤል አቅም ለኛ ስጋት ነው የሚል የቆየ አቋም አላቸው። ኢራን የኒውክሌር ቦምብ የመስራት ፍላጎት የለኝም ብትልም ባለፈው ሰኔ ወር አሜሪካና እስራኤል በኢራን ወታደራዊ ይዞታዎች ላይ ጥቃት ፈጽመው ከፍተኛ ወታደራዊ አዛዦችን መግደላቸውም የሚታወስ ነው። የአሁኑ ግጭት የተቀሰቀሰው በኦማን አምባሳደሮች አማካኝነት የነበረው የጄኔቫ ድርድር ውጤት እያሳየ በነበረበት ወቅት ነው። በእስራኤል በኩል ይህ ዘመቻ ላየንስ ሮር ወይም የአንበሳ ጩኸት የሚል ስያሜ ተሰጥቶታል። ኢራን መጀመሪያ ወደ እስራኤል ሚሳኤሎችን በመተኮስ የአጸፋ እርምጃ መጀመሯን የእስራኤል ጦር አስታውቋል። በሰሜናዊ እስራኤል የሳይረን ድምፅ የተሰማ ሲሆን ፍንዳታዎችም ደርሰዋል። ከዚያም ባሻገር ኢራን በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ፈጽማለች። በኳታር የሚገኘው የአል ኤይዱ የጦር ሰፈር፣ በኩዌት ያለው አል ሳሌም የጦር ሰፈር፣ በተባበሩት አረብ ኤሚሬቶች የሚገኘው አል ዳፍራ የጦር ሰፈር፣ በባህሬን የሚገኘው የአሜሪካ 5ኛ ክፍለ ጦር መስሪያ ቤት፣ በተጨማሪም በሳውዲ አረቢያ ሪያድና በዮርዳኖስ የሚገኙ የአሜሪካ ይዞታዎች ላይ ጥቃት መፈጸሙ ተዘግቧል። የኦማን የውጭ ጉዳይ ሚኒስትር በድርድሩ ላይ ተስፋ ተጥሎ በነበረበት ወቅት ይህ ጥቃት መፈጸሙን አውግዘዋል። የተባበሩት አረብ ኤሚሬቶች የኢራንን የሚሳኤል ጥቃት በማውገዝ ይህ ድርጊት ከቀጠለ ከባድ መዘዝ ይኖረዋል ስትል አስጠንቅቃለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ግጭቱ ለዓለም ሰላም አደገኛ መሆኑን በመግለጽ እንዲቆም ጥሪ አቅርበዋል። በሩሲያ ዲሚትሪ ሜድቬዴቭ ትራምፕን በመንቀፍ ዋሽንግተን ድርድሩን እንደ ሽፋን እየተጠቀመችበት ነው ሲሉ ከሰዋል። ዩናይትድ ኪንግደም ኢራን የኒውክሌር ጦር መሳሪያ እንዳታገኝ መከላከል አለብን የሚል አቋም ይዛለች። በአሁኑ ሰዓት የ86 ዓመቱ የኢራን ሃይማኖታዊ መሪ አያቶላ አሊ ኻሜኒ የት እንዳሉ ባይታወቅም ፕሬዝዳንት ማስዑድ ፔዜሽኪያን ግን ደህንነታቸው የተጠበቀ መሆኑ ተገልጿል። መካከለኛው ምስራቅ በአሁኑ ሰዓት በማይገመት ውጥረት ውስጥ ይገኛል። ቀጣዩ ሂደት ምን ይሆናል? ጦርነቱስ እስከ መቼ ይቀጥላል? የሚለው የዓለም ስጋት ሆኗል።